አስደንጋጭ ነገር ተፈጠረ። የሰላምዬ ልጅ በድንገት ወረደባት። አቶ ደረጀ እጅጉን ልቡ ተሰበረ። ልጅን በዓይኔ ሳላየው እያለ እጅጉን አለቀሰ። ሰላምዬ መብላትም መጠጣትም እንዲሁም መስራትም አልቻለችም። ልጄ የዓይኔ ማረፊያ ሁሉ ነገሬ እሱን ነበር እኮ እየጠበቅኩ ያለሁት ብላ አለች። ዶክተሮቹ አንቺ ራሱ መትረፍሽ እጅግ ይደንቃል እና ያለሽበት ሁኔታና ልጁ ያለበት ሁኔታ በፍጹም ትክክል አልነበረም። ስለዚህ የግድ መውረድ ነበረበት፣ አሊያ ደግሞ የአንቺ ሕይወት በፍጹም ሊተርፍ አይችልም ነበር ብለው ዶክተሮቹ ነገሯት። ሰላምዬ ማንንም አልፈልግም ውጡልኝ ብላ ብቻዋን ያሳለፈችውን ነገር እያሰበች ማልቀስና ማንባት ሆነ ስራዋ። አቶ ደረጀ ቆይ ሰላም፣ ለምንድን ነው መጀመሪያውኑ ከኔ እንዳረገሽ ያልነገርሽኝ? ምክንያቱም ብትነግሪ ኑሮ እኔ ራሴ እንከባከብሽ ነበረ፣ እዚህ ጣጣ ውስጥ አትገቢም ነበረ። እናም ስራ እንደዚህ እያልሽ አሁን ተመልከቺ የደረሰብንን ነገር ብሎ አላት። አንተ ያን ጊዜ ጥንብዝ ብለህ ሰክረህ ነበር እና ታዲያ እንዴት ነው ልጄ ነው ብለህ ልታመን የምትችለው? እልቅስ ዝም ብትለኝ ይሻለኛል። ጋሼ ውጣ። አሁን እኔ ካንተ ባለቤት መልካምና ጥሩ ባለቤት አለህ። ስለዚህ ይህንን ነገር ሰምታ ገና ለገና ላልተወለደው ልጅ ለወረደው ልጅ መጣላት አልፈልግም፣ እባክህን ውጣልኝ ብላ አባረረችው። እጅጉን በጸጸት መቀጣቱን ቀጠለበት ደረጀ። ቆይ እኔ ግን ምን አይነት አባት ነኝ? ምን አይነትስ ባል ነኝ? መልካም ሚስት እያለችኝ ሌላ ሴት ጋር ሄድኩኝ። አልፎም ደግሞ የዳጣን እናት እንኳ በቅጡ የማላቃት ሰውዬ እዚህ ደግሞ የሰራተኛ የቤት አጋዥ ሕይወት አበላሸሁ እያለ ራሱን በጸጸት አለንጋ መግረፍ ጀመረ። በሌላ በኩል ናታንና እንዲሁም ደግሞ ኤቢ ዳጣን በቅናት እንግብግብ አደረጓት። እኔ ምልህ በል እስኪ ንገራት እኔ ጋ የነገርከኝም ብላ አለችው ኤቢ። ምንድን ነው የምነግራት ብሎ ሲል እንግዲህ ዳጣ አንቺን እንደማይወድሽና ያን ጊዜም ደግሞ ቴክስቱን የጣፈው በስህተት እንዲሆነ ለእኔ ነግሮኛል ብላ ስትል ታዲያ ምን ችግር አለው እንዴ? የሰው ልጅ ሆኖ የማይሳሳት የለም። ስለዚህ ፕሮሚስ ብላ ስትለው ምን ዳጣ አልገባኝም። እና እያመንሽ ነው እንዴ ናታን? እኔ እኮ ያራዳ ልጅ ነኝ። ስለዚህ ለእኔ ካልሆነ ቴክስቱ እንደውም በጣም ደስ አለኝ ታውቃለህ፣ ልቤ ሁሉ ዘና እና ምን ይመስልሻል ብንጋባ ብላ ስትጠይቃት በጣም ምርጥ ጥንዶች ይወጣችኋል። ከእናንተማ የሚወለደው ልጅ ሳስበው ብረት መዝጊያ ነው የሚመስለው። ስለዚህ ሁለታችሁም ትመጣጠናላችሁ ብላ ዳጣ ደግሞ የናታንን ልብ ቁስል አደረገችው። ናታን በከባዱ ተቃጠለ። በቃ እናንተን እዚህ ህይወቶቻችሁ ብሄድ ይሻላል። ቆይ ምን አይነቲቱ ናት? እኔ እሷ ትቀናለች ብዬ በጣም ብዙ ነገር አደርጋለሁ። እሷ አይደለም ልትቀና ይቅርና ምንም አልመሰላትም ብሎ ተናዶ ሄደ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ እኔ ምልሽ ቆይ ማርትዬ ግን ይሄ የነገርሽ ነገር እውነት ነው እንዴ ብሎ ሲላት ምን ሆነህ ነው ደሬ? እኔ ከመቼ ወዲህ ነው አንተን ዋሽቼህ የማውቀው? እኔ እኮ ግራ ገብቶኝ ነው። ማለቴ ልጅቷ ከቤት ወጥታ አታውቅ። ታዲያ ይሄ ነገር መቼስ ባየር አይረገዝ? እኔ አላውቅም። እሷ እንዳለችኝ ከሆነ ግን የአንድ ቀን ስህተት ነው። በስልክ እናወራ ነበረ። አንድ ቀልብ የመቶ ይህንን ነገር ተሳሳትን። ይህን ነው። ለማንኛውም አንተ ብታወራት ይሻላል ብላ ስትለው እሺ ነገ ጧት አወራታለሁኝ ብሎ ዝም አለ። በመናጊስ ታውጣት አቶ ደረጀ ሰላም ውሃ እየቀዳች ሄደና እኔ ምልሽ ሰላም ብሎ ሲላት አቤት ጋሽ፣ ቆይ ግን ማርቴ የነገረች ነገር እውነት ነው? ምኑ? ልጁ ነዋ። አርግዘሻል ማለት? አዎ
ቆይ ግን አባቱ ማን ነው ብሎ ሲጠይቃት አይ እሱን እንኳ መናገር አልፈልግም። ለምን ሲባል ነው መናገር የማትፈልጊው? ምክንያቱም በፍጹም ማመን አይፈልግም እና አሁን እኔ ካንተ ነው ያረገዝኩት ብዬ ብለው ይስቅብኛል እንጂ አያምንልኝም። ለዛ ብዬ ነው። ምን እንደዚህ ከባድ ነው ማለት ነው? እንግዲህ በእኔ እይታ በጣም ከባድ ነው። እኔም ብልሽ ታዲያ ማርቲ እኮ በሰርግ እንድንድርሽ ትፈልጋለች፣ እናም የራስሽን ሕይወት እንድትመሰረች ትፈልጋለች ብሎ ሲላት አይ በፍጹም አላደርገውም። ደግሞም ልጄ በጣም ጸጋዬ ነው፣ ልጄ በረከቴ ነው። ልጄ እንዲወለድ የፈለግኩት እኔ ነኝ። በእርግጥ ይህንን ነገር ካወቅኩኝ ገና 3 ወር ሆኖኛል። እናም ልክ በ3 ወሬ እንደሰማሁ እጅጉን ነው ደስ ያለኝ። ምክንያቱም የአባቱን ልጄ ላይ ማየት እፈልጋለሁ። ዘር መተካት ስለምፈልግ ደስ ብሎኝ እያደረግኩት ነው ያለሁት። ስለዚህ ምንም ነገር አይጨንቀኝምም አይጠበኘኝምም ብላ አለችው። የእውነትሽን ነው? ቆይ አንቺ ለምንድን ነው መከላከያ ግን ያልተጠቀምሽው ብሎ ሲላት በቃ ነገርኩ እኮ ልጁን እኔ እፈልገዋለሁ ብላ አለችው። እሺ እንደዛ ከሆነ ከማርቲ ጋር ብታወሩበት ይሻላል ብሎ ከሄደ በኋላ በጣም ተናደደች። ምኑ አረመኔና ጨካኝ ሰውዬ ነው። ለነገሩ አሁን አንተ ነህ አባቱ ብልህ እንዴት አድርገህ ልታምን ነው? ውይ በቃ ለማንኛውም ሰላም አርፈሽ ብትቀመጪ ይሻልሻል ብላ ወደ ጓዳዋ ሄደች። ምጥንና ምጥንና ውሃ ቁጭ ብለው ሶፋው ላይ እያወሩ ባሉበት ሰዓት እኔ ምልሽ እንዴት ነበር ውሃ ፈተናው? ቆንጆ ነበር። ማለቴ ሰራሽው አልሰራሽውም? እኔ እንጃ ልስራው አልስራው ምንም አይገባኝም። እረ እንደው ምን ሆነሽ ነው ውሃ? ካልሰራሽ እኮ ትወርቂያለሽ። ኧረ አልወርቅም። ምን ማለት ነው? ፈተና ያልሰራ ሰው እንደሚወርቅ አታውቂም እንዴ? ቀስ ብዬ እራመዳለሁ። ወይ ጉድ ብላ ምጥን መሳቅ ጀመረች። እንዴ ለምንድን ነው የምትስቂው? እና ፈተናና ቀስ ብሎ መሄድን ምን አገናኘው? ለማንኛውም ግን እርጎ አላማረሽም? አምሮኛል፣ ግን ከየት ያመጣለሁ? ሰላምን ጠይቂያታ። አያያይ ሰላምንማ መጠየቅ አልችልም። ለምን? በቃ ተዩ በቃ እያለች ስትል ሰላም እየመጣችና ሆናችሁ ነው ልጆች? ጭራሽ ስታሙኝ ደግሞ ደረስኩኝ ዛሬ። አንድ የምነግርሽ ነገር አለ ምጥን ያለችሽ ንገሩኛ። ታዲያ ምንድን ነው? ከዛ በአይኗ ስትጠቅሳት ለምንድን ነው በአይንሽ የምትጠቅሽኝ? ንገሪያት አላልሽኝም እንዴ? አያይ በፍጹም ምንም አይደለም። ከዛ ንገሪኝ ሀዬ በቃ ታያትና ምጥንን ስትል እርጎ ብላ ነው እርጎ ብላ ነው። ታዲያ ይሄ ምን ያስፈራል? አይ ምንም አያስፈራም፣ ግን ደግሞ እኔ አልፈልግም ብላ ስትል አንቺ ሰው አክባሪ ነሽ፣ ነገር ግን እርጎ ላሁኑ ስላረጋ ቀስ ብዬ ሲረጋ እሰጣችኋለሁኝ ብላ አለቻቸው። ውሃ እኔ ምልሽ ሰላም ወይዬ እኔ ውድ ቆይ ግን መቼ ነው ልጁ የሚወለደው? እኔስ መች ነው የማቅፈው? መቼ ነው የማጫውተው? ምን ደግሞ ይሄን ነገር ከየት ሰማችሁት? አይ አቢጌል እኮ ሁሉንም ነገር ነግራናለች። ማለቴ አንቺ ሆድ ውስጥ ልጅ እንዳለ። ወይ ጉድ! ወይ አቢጌል! በቃ ለሁሉም ዜና ካላደረገችው አይሆንላትም ማለት ነው። ከዛ ልጅ እንዴት ነው የሚወለደው ብላ ስትጠይቃት የባሰ አታንጣ ምጥን አረ አይነገርም። ምን ማለት ነው አይነገርም ማለት? በቃ እኔ እኮ እናንተ ሰው ብዬ ማውራት የለቁ እኔ ራሱ እብድ ነኝ። ለማንኛውም መሄድ አለብኝ ብላ ሰላምዬ ሄደች። በሌላ በኩል ናታንና ዳጣ ወክ እያደረጉ ባሉበት ሰዓት እኔ ምልሽ አልተቀየምሽኝም አይደል ዳጣ? እንዴ ለምንድን ነው የምቀየም? አረ ችግር የለውም ማለቴ በባለፈው በተናገርኩሽ ነገር ነው። አረ ጣጣ የለውም። እና ግን የእውነት አንተ በቃ ማለቴ ቴክስቱን እየጻፍከው ተሳስተህ ነው ማለት ነው? እንደዛ ነው? አይ ምናምን እያለ እኩል ትፍትፍ ሲል በቃ ተወናታን ይኸውልህ አንተም እንዳልጻፍከው እኔም ደግሞ ያን ጽሑፍ እንዳላነበብኩት አድርገን አምን ጥሩ ነው። ስለዚህ እንዳልተፈጠረ ነገር ብናደርገው ምን ይመስልሃል ስትለው እሺ በቃ እንደውም ተስማምቻለሁ፣ በጣም አሪፍ፣ ይሄ ነው የሚያዋጣን ብለው ጨረሱና ለማንኛውም ግን አሁን ምሳ ብትጋብዘኝስ? ምን እኔ እኮ ተማሪ ነኝ ማለቴ ከየት አመጣለሁ? እሺ ናኔ ጋብዝሃለሁ። ኦ አንቺማ ከጋበሽኝ ምን ችግር አለውኝ ብሏት ሆቴል ከሄዱ በኋላ እሷ ደግሞ በል ለማንኛውም እኔ ምግቡን
ምግቡን መርጫለሁ፣ አንተ ደግሞ ሂሳቡን ስትለው እንዴ ምን ሆነሽ ነው? ቆይ አንቺ ልጅ እኔ በተከበርኩበት ሰፈር ታዋርጄ ነው እንዴ? እንዴ አንድ ሴት ልጅን መጋበዝ ደግሞም እኬስ ውስጥ ብር ማጣት ውርደት ነው እንዴ? አረ ናታን ደግሞ አረ እንደዛ አትበል። ታውቂያለሽ ይህ ፍሪደምሽ እኮ ነው ደስ የሚለኝ። የእውነት እኔ ፍሪ ነኝ እንዴ? አዎ ነፃነትሽ፣ በራስ መተማመንሽ፣ እንደገና ደግሞ ለሰው ያለሽ ክብር እትዬንም አባዬንም እንዴ የሰራተኛ እግር ሳይቀር እኮ አጠብሽ። ምን ሰላምዬ ሰራተኛ አይደለችም። እሺ ናታን እኮ ሰራተኛም ትሆን አጋዥም ትሆን ያው ሰራተኛ ሰራተኛ ነው። ዝሮ ዝሮ ግን አንቺ አስገርመሽኛል። ለማንኛውም አንተ እንደምታስበኝ ጀግና እንዲሁም ሰው አክባሪ አይደለሁም። እንደውም ዱርዬ ነው የሚሉኝ። አይ 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 በፍጹም አንቺማ ዱርዬ አይደለሽም ብሎ ሲላት፣ ኧረ እባክህ እንደዛ ነው? አዎ የእውነቴን ነው እምልሽ። ወይኔ ተበላ እንዳጣ። እንዴ ናታን ምን ተፈጠረ? ኤቢ መጣች። ወይኔ ታዲያ ላምልጥ እንዴ ብላ ስትለው፣ ኧረ በፍጹም እንዳታመልጭ። እናንተ ቆይ እዚህ ደግሞ የምትሰራላችሁ? ከዛ በአጋጣሚ ነው ኤቢ በአጋጣሚ ነው ብላ ስትላት፣ ኧረ ለማንኛውም አለችና ሳመችውና አንድ ነገር መነጋገር አለብን። እስኪ ዛሬ የባለፈውን ጽሑፍ በስህተት እንደጻፍክላትና ዳጣን እንደማትወዳትና እኔን እንደምትወደኝ ንገረኝ ስትለው፣ ምን አልገባኝም። እንዴ ተናገራ ናታን፣ ለምንድን ነው አፋፏን የምትላት? የእውነትም እንደዛ ብልሃል እንዴ? ብሏል። እኔ ምልሽ ዳጣ፣ ቆይ ግን እሱና እኔ ብንጋባ ምን ይመስልሻል? በጣም ጥሩ ጥንዶች ይወጣችኋል፣ በጣም ታምራላችሁ እያለች ሞራል ሰጠቻቸው። ናታን ተናደደና ላፍ ብሎ ወጣ። ደረጀና ማርቲ እያወሩ ባለበት ሰዓት እንዴት ነው ፕሮጀክቱን ጨረሽ ብሎ ሲላት፣ አዎ ጨርሻለሁ፣ በዚህ ሳምንት ሁሉም ነገር ይጠናቀቃል። ታውቂያለሽ አንቺ እኮ ጀግና ሚስቴ ነሽ ብሎ ሲላት፣ እንዴ ያንተ ሚስት ሆኜ ነዋ። እና የሰላምን ጉዳይ ምን አደረክ ግን ዛሬ ብላ ስትለው፣ ኧረ ተይኝ፣ ምን ያልተፈጠረ ነገር አለ ብለሽ ነው? ልሷ አባትየውም እንዳቅም ሆነ ሰርግ ምንም አትፈልግም። እንደውም የቆጠባችሁልኝን ገንዘብ ለልጄ አንድ ነገር አድርጉለት አለች። ምን? አዎ። ቆይ እንዴት? አላቅም፣ ተስፋ ቆርጣ ይሁን ምን ይሁን አላቅም፣ ብቻ ግን ያለችኝ እንደዛ ነው እሷ። ወይኔ ቆይ ምንድን ነው የምናደርገው ብላ ለማንኛውም እኔ አወራታለሁ ብላ ሰላምዬን ስትጠራት፣ እስቲ ንገሪኝ ቁጥሩን ታውቂዋለሽ? ያለ አባት ልጅ በፍጹም ማደግ አይችልም። ምክንያቱም በኋላ ላይ የምትጎጂው አንቺና አንቺ ነሽ እና ተይ እባክሽ እያለች ስትላት፣ ቁጥሩን ታውቂዋለሽ? አዎ። ቁጥሩን እንግዲህ የእውነት ሰጠች። እናም ያ ቁጥር የጋሼ ይሆን ወይስ ደግሞ ኤቢ የጠረጠረችው የናታን ይሆን? መቼም ጉዳቸው አያልቅም ዳጣ ቤት።